ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ ወንድሞቼና እህቶቼ የሆናችሁ እንደምን አላችሁ? ዛሬ ኤልሮኢ በሚል ርዕስ የጀመርነውን 7ኛውን ክፍል አብረን የምንመለከት ይሆናል። የዛሬውን ርዕስ ደግሞ ለመከታተል እንዲመቸን የሰጠሁት ርዕስ ከዝምታው ይልቅ መልሱ ይከብዳል የሚል ነው። ከእግዚአብሔር ዝምታ ይልቅ መልሱ ይከብዳል። ይህን ትንሽ እንድናስብበት ፈልጋለሁ። እሱን እያሰብን እንጸልይ። እግዚአብሔር አምላካችን መሐሪ፣ ይቅር ባይ፣ ባለብዙ ጸጋ፣ በምህረትህ በይቅርታ በጸጋህ ብዛት እኛን ልጆችህን ዛሬም ድረስ ባንተ እንድንጠራ ልጆች እንድንሆን ስለፈቀድክ ዛሬም አባት ስለሆንከን ዛሬም አምላክ ስለሆንከን እናመሰግንሃለን። ያው ልጆችህ በቃልህ ማዕድ ዙሪያ ተሰብስበናል። እንድታስተምረን መጥተናል። በዚያ አየር ላይ ተገኝተናል። እግዚአብሔር አምላክ ሆይ ያለ መከልከል ቃልህን እንድትናገረን መልካም ፈቃድ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ከዝምታው ይልቅ መልሱ ይከብዳል። አስባችሁበታል ብዬ ልቀጥል። የእግዚአብሔር ዝምታ በጣም ከባድ ነው። ይሄንን እንስማማለን። ምንም አያጠያይቅም። የሰዎችን ዝምታ እንችለዋለን፣ ከባድ ቢሆንም ነገር ግን ችለን እናልፈዋለን። ብዙዎቻቸውንም ችለን አልፈን ሊሆን ይችላል እስካሁን ድረስ። እግዚአብሔር ዝም ካለ ግን በጣም ከባድ ነው። እግዚአብሔር ዝም ካለ ሰማይ ምድሩ ነው የሚዘጋብን። እግዚአብሔር ዝም ካለ ሁሉ ነገር ይጨልምብናል። የእግዚአብሔር ዝምታ በጣም ከባድ ነው። ስለዚህ ብዙ ጊዜ እግዚአብሔርን የምንጠይቀው ጥያቄ አለ። ከምንጠይቀው ጥያቄዎች ውስጥ አንዱ ለምን ዝም ትላለህ የሚል ነው። ለምን ዝም ትላለህ እያልን እንጸልያለን። አንዳንዶች ስናወራም ስንገናኝም ቆይ እስከ መቼ ድረስ ነው እግዚአብሔር ዝም የሚለው? ለምንድን ነው እግዚአብሔር የማይናገረው? ለምንድን ነው እግዚአብሔር የሆነ ነገር የማይለው? ለምንድን ነው ዝም የሚለው እግዚአብሔር እያልን የምናወራበት በጣም ብዙ ጊዜ አለ። እኛ ለብቻችንም ስንጸልይ፣ በጋራም ስንጸልይ፣ ጾም ጸሎትም ይዘን የምንጸልይባቸው ለምን እግዚአብሔር ዝም ይላል የምንልባቸው በጣም ብዙ ናቸው። በእርግጠኛ ብቻ አይደለንም። ወደ መጽሐፍ ቅዱሳችን ስንሄድ ሌሎችም እንደጠየቁ እናያለን። በተለይ ነቢያቶቹ አካባቢ ሄደን ስንመለከት ትንቢተ ዕንባቆምን መጀመሪያ ላንብብና ወደ ሌላ ወስዳችኋለሁ። በዕንባቆም ምዕራፍ 1 ቁጥር 13 ላይ ሄዳችሁ ስትመለከቱ እንዳው በደንብ አድርጎ የእግዚአብሔርን ማንነት ይገልጽና ቁጥር 13 ላይ ምን ይላል? ዓይኖች ክፉ እንዳያዩ ንጹሃን ናቸው ይላል። ክፉ እንዳያዩ፣ ስለዚህ ንጹሃን ናቸው። ክፉን ማየት የማይፈልጉ ናቸው። ክፉን ማየት የማይወዱ ናቸው። ዓይኖች ራሳቸው ጠማማነትንም ትመለከት ዘንድ አትችልም። ምክንያቱም አንተ እግዚአብሔር ነህ፣ ዓይኖችህም ንጹህ ናቸው። አታላዮችንስ ለምን ትመለከታለህ ብሎ ይጠይቃል። አታላዮችንስ ለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ስውጠው፣ ስጎዳው ብቻ አይደለም ስውጠው ስለምን ዝም ትላለህ ብሎ ጠይቆት ነበር። ስለምን ዝም ትላለህ?
አታላዮችን ስለምን ዝም ብለህ ትመለከታለህ? ኃጢአተኛው ጻድቁን በሚውጥበት ጊዜ ስለምን ዝም ትላለህ? እንዴት አስቻለ? እንዴት ዝም ትላለህ? ስለዚህ እኛ ብቻም ሳይሆን ነቢያትም ጭምር ሲጠይቁ የነበረ ጥያቄ፣ ሲጸልዩ የነበረ ጸሎት ነው ማለት ነው። የእግዚአብሔር ዝምታ በጣም ከባድ ነው። እግዚአብሔር ዝም እንድል የሚፈልግ የለም። የእግዚአብሔርን ዝም ማለት አንፈልግም። እንዳውም ሰቆቃወ ኤርምያስ ደግሞ ምዕራፍ 3 ላችሁ ስታነቡ በጣም የሚገርም አገላለጽ ነው እዛ ውስጥ የምታገኙት። ግን እኔ ከሰዓት አንጻር ቁጥር 8ን ብቻ አነባለሁ። ቁጥር 8 ላይ ምን ይላል? በጠራሁና በጮህኩኝ ጊዜ ጸሎቴ ከለከለ ነው የምለው። በጠራሁና በጮህኩ ጊዜ ጸሎቴን ከለከለ፣ ጸሎቴን አልመለሰም። ዝም አለኝ። ጠርቼም ዝም አለኝ፣ ጮህኩኝ ዝም አለኝ። ምንም የመለሰልኝ ነገር የለም። ከለከለ፣ ሁሉ ነገር ዘጋ። እና ያንን እግዚአብሔር በሚያደርግበት ጊዜ በጣም ከባድ ነው። በጣም ከባድ ነው። ኤርምያስ የገለጸበትን ከቁጥር 1 ጀምራችሁ አንብቡ። በጣም በሚገርም መልኩ ነው የእግዚአብሔርን ዝምታ ወይም ደግሞ አደረገብኝ፣ አደረሰብኝ ብሎ የዘረዘራቸውን ነገሮች ሄዳችሁ ተመልከቱ። አጋርም እንደዛ ሳትል አልቀረች። በእርግጥ ባይጻፍልንም ቃል በቃል በኋላ በሰጠችው መልስ ውስጥ ግን እግዚአብሔርም ዝም አለኝ ሳትል አልቀረች። ለምን ዝም ትላለህ? ይህንን አታይም ወይ? ይህንን አትመለከትም ወይ? ሳራ ስትበድለኝ፣ ሳራ ስትጎዳኝ፣ አብርሃም ዝም ስል አንተም ዝም ትላለህ? አብርሃም በዝምታ ሰይፍ ስመታኝ አንተም ዝም ትላለህ? ሳራ እንደዚህ ስታደርገኝ፣ ስታንገላታኝ ዝም ትላለህ? ሳትል አልቀረችም። ወገኖቼ፣ አዎ የእግዚአብሔር ዝምታ ይከብዳል። በጣም 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 ይከብዳል። ነገር ግን ያልገባን ነገር አለ ወገኖቼ፣ ያልገባን ነገር አለ። ዛሬም ድረስ እግዚአብሔርን ስለምን ዝም ትላለህ ብለን፣ ስለምንስ አትፈርድም፣ ስለምንስ ዝም ትላለህ ብለን እግዚአብሔርን ቀንና ሌሊት የምንጠይቀው ኃጢአት ነው እያልኩኝ አይደለም። እግዚአብሔርን ቀንና ሌሊት በጸሎት ጭቅጭቅ የምናደርገው ስለምን ዝም ትላለህ እያልን የምንጠይቀው ወገኖች ያልገባን ነገር አለ። እግዚአብሔር ዝም ስል መልሱ ደግሞ ከዝምታው እጅግ የሚከብድ እንደሆነ ያውቃል። እኛ ግን ያልገባን እሱ ነው። ለምን ዝም ትላለህ እንላለን እንጂ እርሱ ሲናገር ደግሞ ልንሸከም የምንችል አይደለን። ልንሸከመው አንችልም። ለምን ዝም ትላለህ፣ ለምን አትናገርም እንላለን እንጂ እርሱ ሲናገር ደግሞ ለመሸከም ዝግጁዎች አይደለም። ለዛ ነው እግዚአብሔር ዝም የሚለው አብዛኛውን ጊዜ። ምክንያቱም ሲናገር ምን እንደምናገር ያውቃል። ሲናገር ምን ያክል መሸከም እንደምንችል ያውቃል። ብዙዎቻችን መሸከም የማንችለውን ጥያቄ እንድናገር ግን እንጠይቀዋለን። ብዙዎቻችን እንዲያስመልጠን ጸልየን እግዚአብሔር ደግሞ ሲመልስ ተመለስ ልለን ይችላል። ከባድ ነው በጣም። ተመለሺ ልለን ይችላል። ወዴት ነው የምትሄጂው? ተመለሺ ልለን ይችላል። ያ ደግሞ በጣም ከባድ ነው። ኤግዚት ዶር ጠይቀን መግቢያ በር ሊከፍትልን ይችላል። ወደ ውጪ እንዲያመላክተን ጸልየን ወደ ውጪ እንዲያስወጣን ጠይቀን እሱ ደግሞ ወደ ውስጠኛው ክፍል እንድንገባ ሊጠይቀን ይችላል ከተናገረ። ለዛ ነው መልሱ ደግሞ ከባድ ሊሆን ይችላል ያልኩ። በእምነት ጉዞ ውስጥ ይህ በጣም ከባድ እውነት ነው ወገኖች። የእግዚአብሔር መልሶች ሁሌ እኛ በጠበቅነው መንገድ አይደሉም። እኛ የጠበቅነው መልስ አይደሉም። እኛ እግዚአብሔርን የሆነ ነገር ስንጠይቀው በአእምሮአችን ውስጥ የምንስላቸው ነገሮች አሉ። እርሱ እግዚአብሔር ስለሆነ እንዲህ አይነት መልስ ይሰጠናል ብለን
አእምሯችን ውስጥ የምንስለው ነገር አለ፣ የምንመኘው ነገር አለ፣ የምንፈልገው ነገር አለ። ያንን አእምሯችን ውስጥ የሳልነውን ነገር ላይሆን ይችላል እግዚአብሔር የሚመልሰው። ነገር ግን እሱ ባይሆንም እኛ የሳልነው፣ እኛ የፈለግነው፣ እኛ የጠየቅነውን ባይሆንም የመለሰው ለእኛ ግን አስፈላጊያችን የሆነውን ነገር ይመልሳል። ክብር ለእግዚአብሔር ይሁን። ለዚህ አጋር ሕያው ምስክር ናት። እውነት ለመናገር መልአኩ አጋርን ያገኛት ጊዜ በዚያ ምድረ በዳ ውስጥ የነበረችበት ሁኔታ እና ቦታ በጣም አሳዛኝ ነው። ለማንኛው የሰው ልጅ በዛ ሁኔታ ውስጥ፣ በዛ ቦታ ውስጥ፣ በዛ ምድረ በዳ ውስጥ፣ በዛ ሰዓት፣ በዛ ጊዜ መገኘት በጣም ከባድ፣ በጣም አሳዛኝ ነው። አጋር በጣም የተጎዳች ሴት ናት። አጋር በጣም የተገፋች ሴት ናት። በዛ ላይ አጋር ነፍሰ ጡር ናት። ስለዚህ የተጎዳች ናት። የተሰበረች ሴት ናት። ፊቷ ስታይ ያስታውቃል። መልኳ ያስታውቃል። ሁኔታውንና ያሳለፈችበትን ሁኔታ ደግሞ ዘርዝራ ከተናገረች ደግሞ በቃ እንባችሁን ልትቆጣጠሩ ላትችሉ ትችላላችሁ። እንኳንስ እግዚአብሔር መልአክ ይቅርና እንኳንስ እግዚአብሔር ይቅርና ማንኛውም ሰው ቢያገኝ ሊያዝንላት የሚችል አይነት ሴት ናት። እውነትሽን ነው። እንደዚህ ሆነሽማ መኖር ከባድ ነው። እንኳን ከዛ ቤት ወጣሽ፣ ተገላገልሽ፣ ከዚህ የተሻለ ቦታ መፈለግ አለብሽ፣ ይቅናሽ ነበር የሚባለው ሁኔታዋ ከታየ። የሚገርመው እግዚአብሔር ግን እንደዚህ አላላት። ከሰው ልጅ በላይ ርኅሩህ የሆነው እግዚአብሔር አምላክ፣ ለእኛ ምራራው አምላክ ወገኖቼ እንዲህ አላላት። እና ምንድን ነበር ያላት? እዛው ዘፍጥረት ምዕራፍ 16 ቁጥር 9 ላይ ሄዳችሁ ስትመለከቱ ምንድን ነበር ያላት? ወደ እመቤትሽ ወደ ሳራ ተመለሽ፣ ከእርሷም በታች ሆነሽ ተገዢ አላት። አይገርምም? በጣም 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 ከባድ ወገኖቼ። ሲጀመር መውጣት ከባድ ነው። ለዚያውም ነግሬያችኋለሁ፣ ባሪያ ናት። ባሪያ ስለሆነች ከጌታዋ ከመቤቷ አምልጣ ወጣች ማለት ለእሷ በጣም አደጋ አለው። ያም ብቻ አይደለም፣ ኢቭን ባሪያ ሆና ትቅርና ልጆችም ሆነን ከቤታችን ጠፍተን ከወላጆቻችን ጠፍተን አንድ ከሄድንና ማፈላለግ ከጀመሩ በኋላ ተመልሰን ወደ ቤት ከገባ ምንድን ነው የሚጠብቀን? ዱላ ነው የሚጠብቀን። መገረፍ ነው የሚጠብቀን። አስባችኋል? ይቺ የሳራ አገልጋይ፣ ለዛም ሳራ የማትፈልጋት፣ ሳራ የጠላቻት፣ ሳራ ብጨቁናት አገልጋይ፣ ለዛውም ከቤት ወጥታ ወደ ምድረ በዳ ሄዳ አሁን ደግሞ ተመለሽ ተባለች። ሁኔታው በጣም ከባድ ነው። የከፋ ነገር ነው የሚጠብቃት። እሱም ብቻ አይደለም፣ የከፋ ነገር መጠበቁን ብቻ ሳይሆን ይሄ ኢጎ የሚባል ነገር አለ አይደል? አልሸነፍም የምለው የኛ ውስጣችን ምን ብንሆን ማንም ብንሆን ኦኬ፣ ተመልሰን ኦኬ፣ ጥለን የወጣነውን ንቀን የወጣነውን ምን ብለን ነው ወደኋላ የምንመለሰው? በጣም ከባድ። ወደኋላ ተመለሺ ብቻም ሳይሆን ከእጇ በታች ሆነሽ ተገዢላት ነው የተባለው። በጣም ከባድ ትእዛዝ። ለዛ ነው ያልኳችሁ ዝም አልክ ያልነው እግዚአብሔር ሲናገር ከባድ ነው። ለምን አትናገርም ያልነው እግዚአብሔር የተናገረ ቀን በጣም ከባድ ነው። እሱ የምናገረው ነገር ለመሸከም የምንችለው አይደለም። በጣም ከባድ ነው። ተናገረ። ይሄው ምን አርጊ? ተመለሽ፣ ሂጂና ተገዢ። አጋር ይህንን መልስ አልጠበቀችም። በፍጹም አትጠብቅም ይሄንን መልስ። ወደኋላ መመለስ አስባችኋል? እናንተ ብትሆኑ ታደርጋላችሁ? ብታደርጉስ ወይም ለማድረግ ስታስቡ ስሜቱ እንዴት ነው? ኢቭን ዛሬ ራሱ
ዛሬ ራሱ የለም እዚህ ውስጥ። አሁን ይሄን መልእክት የምትሰሙ ሰዎች ወደኋላ ተመልሳችሁ ሄዳችሁ መጠየቅ፣ ሄዳችሁ ይቅርታ መጠየቅ ከብዷችሁ ብቻ ይቅርታ ላለመጠየቅ ወዳዛ አፍራችሁ ብቻ ምን ብዬ ኢጎ ይዟችሁ ብቻ ሄዳችሁ ወደኋላ እግዚአብሔር ተመለሱ እያላችሁ ያልተመለሳችሁ ሰዎች የላችሁ? ምን ብዬ የምትለዋ ነገር ይዛችሁ በጣም ከባድ ነው። ለአጋር በጣም ከባድ ነው። ሚዛናዊ መልስ አይመስልም። ፍትሃዊ መልስ አይመስልም። ተመለሺና ተገዢ ያን ሁሉ ጉዳት እያየ ያን ሁሉ ጭቆና እያየ የደረሰባትን እያየ ለደህንነቷም የሚያስፈራ ነው የሚመስለው። ትናንት ከደረሰባት ትናንት ከተጎዳችው በላይ ዛሬ የምትጎዳ ነው የሚመስለው። በጣም ከባድ ነው። ነገር ግን ይህንን ያላት ኤልሮኢ ነው። እግዚአብሔር ይመስገን። የሚያይ አምላክ ነው። የሚመለከት አምላክ ነው። ሁሉን የሚቆጣጠር አምላክ ነው። ሁሉን የሚገዛ አምላክ ነው። ተመለሺ ያላት እግዚአብሔር ወደ ኋላ እንድትመለስ ሲጠይቃት በአጋር ጉዳት ተስማምቶ አይደለም። ሄዳ መጎዳቷንና በጉዳት ውስጥ መኖሯን ተስማምቶ አይደለም። እግዚአብሔር ከፊቷ ያለው ጉዳት ግን የከፋ መሆኑን አጋር ያላየችውን እሱ ስለሚያይ ነው። ኤልሮኢ ስለሆነ የሚያይ አምላክ ስለሆነ ተመለሽ ያላት። ያን ብቻ አይደለም። እግዚአብሔር አብሮ የማይሄድ ከሆነ ማንንም አይልክም፣ ማንንም ልኮ አያውቅም። ስለዚህ እግዚአብሔር ከላከ አብሮ ነው የሚሄደው። እግዚአብሔር ከላከ አብሮ ነው የሚሄደው። ኢቭን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ታላቁን ተልእኮ በተሰጠ ጊዜ ምንድን ያለው? ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ አላል? ኦኬ። መጨረሻ ላይ ምን አለ? እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ይሆናለሁ፣ ወደምትሄዱበት ቦታ ሁሉ ከእናንተ ጋር ይሄዳለሁ። ይህ ኤልሮኢ ነው። አብሯት ልመለስ የሚችለው፣ አብሯት ወደ ሳራ ቤት መሄድ የሚችለው፣ አብሯት ወደ አብርሃም ቤት መሄድ የሚችለው ኤልሮኢ ነው። አሁን እንድትመለስ የጠየቃት አብሯት ለመመለስ የተዘጋጀ ነው የነበረው። በነገራችን ላይ መጽሐፍ ቅዱሳችንን በምናጠናበት ጊዜ ወደኋላ እንድመለሱ የተጠየቁት በጣም ብዙ ናቸው። አጋር ብቻ አይደለችም፣ በጣም ብዙ ናቸው። ከነዛ ውስጥ እንደ ምሳሌ ልጥቀስና አንደኛው ያዕቆብ ነው። ያዕቆብን ታውቃላችሁ፣ እንዴት አድርጎ በምን አይነት ሁኔታ ከቤቱ እንደወጣ። ኦኬ። አባቱን አታሎ በረከቱን ቀምቶ የወንድሙን በረከት ቀምቶ የወንድሙን ብኩርና በወጥ ለውጦ ወስዶ ነበር ከቤት የወጣው። ሸሽቶ አምልጦ ለነፍሱ ፈርቶ ነበር ከቤት የወጣው። ስንትና ስንት ዓመት እዛ ነው የኖረው ሄዶ። ግን ዘፍጥረት ምዕራፍ 31 ቁጥር 13 ላይ ሄዳችሁ ስታነቡ ምን ይላል? ወደ ተወለድክባት ምድር ተመለስ አለው እግዚአብሔር። ተመለስ፣ እዛው ሸሽተ ወደ መጣው ምድር ተመለስ፣ ወደ ወንድሜ ወደ ኤሳው ተመለስ። እሱ ኤሳውን ፈርቶ ነው የወጣው። ኤሳው አሁንም በህይወት አለ። ከስንት ዓመት በኋላ እንደገና ምን አደርጋለሁ? እግዚአብሔር ተመለስ፣ ወደዛ ወደ ተወለድክበት፣ ወደዛ ወደምትፈራው ኤሳው ተመለስ፣ ወደዛ ወደ በደልከው ኤሳው ተመለስ። ብኩርናም በወጥ የለወጥከው ኤሳው ወደሱ ተመለስ። አባትህን አታለህ በረከቱን የቀማህ ኤሳው እዛ ነው ያለው፣ ወደዛው ተመለስ። እዛ ነው የሚፈልግህ፣ እዛ ተመለስ አለው። ሙሴንንም ስትመለከቱ ሙሴ ከግብፅ እንዴት አድርጎ እንደወጣ እናውቃለን። ግብፃዊውን እንዴት አድርጎ ለእስራኤላውያን ወግኖ ግብፃዊውን ገለው ከዛ እንደወጣ እናውቃለን። ስለዚህ ለነፍስም ቢሆን የሚፈለግ ነው፣ በወንጀል የሚፈለግ ነው።
ነገር ግን እግዚአብሔር ምን አለው? በዘጸአት ምዕራፍ 4 ቁጥር 19 ላይ ሄዳችሁ ስታነቡ ወደ ግብጽ ተመለስ አለው። ወደ ማን? ወደ ፈርዖን። ወደ ወጣህበት ቤት ተመለስ፣ ወደ መጣህበት ቤት ተመለስ፣ ወደ አደክበት ቤት ተመለስ፣ ወደዛ ወደ ፈርዖን ተመለስና ህዝቤን እስራኤልን ከዛ ነፃ ታወጣለህ። ለምን? አሃ የነሱ መጨቆን አሳዝኖ ነበር አይደል? ለዛ ነበር ተደርበ ሄደ ግብፃዊውን የገደልከው አይደል? ግን በዛ አይነት መልኩ አይደለም። ኦኬ፣ በዛ አይነት መልኩ አይደለም። አሁን ተመለስ፣ አሁን አሳያለሁ እንዴት አድርገህ እንደምታስወጣ ነፃ እንደምታስወጣቸው አሳያለሁና ተመለስ አለው። ወደዛ መመለስህን እፈልጋለሁ። ኤልያስም እንደዛው ነው። ኤልያስም ከዚህ ቀደም እንዳየ ነው በጣም ፈርቶ ከኤልዛቤት ሸሽቶ ተደብቆ በተቀመጠበት ሄዶ ሲጠይቀው እዚህ ምን ትሰራለህ በተባለበት ጊዜ እንዴ ፈርቼ ነው አለ። ይኸው ሌሎቹን ጨርሶ እንደዚህ አድርጎ እኔ በጣም ፈርቼ ነው ስል ቁጥር አንደኛ ነገሥት 19 ቁጥር 15 ላይ ስታነቡ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ አለው። በዛው መንገድ ቀይረ ሳይሆን በዛው በመጣህበት መንገድ በዛ ምድረ በዳ ያቺ ቃል በጣም ገረማኛለች። በዛች በምድረ በዳ በኩል ሆነ አድርገህ ተመለስ ወደዛው በዛው በመጣህበት መንገድ። ምክንያቱም ስራ አለኝ፣ ያላለቀ ስራ አለ። ተመለስ እዛው። ፈርተህ ነው አይደል የመጣው? ከኤልዛቤት አምልጥ አይደል የመጣው? ተመለስ ወደዛ ወደ ደማስቆ ተመለስ አለ። ዮናስንም እንደዛው ነው ያደረገው። ዮናስ ወደ ናናዌ መሄድ አልፈለገም። ስለዚህ ዋጋ ከፍሎ ወደ ተርሴስ ሄደ። የደረሰበትን እናውቃለን። ባለፉት ክፍሎችም ስሙን አንስተናል፣ ስለሱ ነገር አንስተናል። ለምሳሌ አይገርማችሁም? አሳ ነባሪው ውስጥ ሆኖ ወደ እግዚአብሔር ከጮኸ በኋላ ንስሐ ከገባ በኋላ ለምን ዝም ትለኛለህ? ለምን እዚህ ውስጥ በዚህ ጨለማ ውስጥ ለምን ትመለከተኛለህ? እስቲ አንድ ጊዜ ብቻ እድል ሰጠኝ ባለው ጊዜ ኦኬ ዝም አልልም። ዝም እንድል አልፈለክም አይደል? እንድናገር ነው አይደል የፈለከው? ሄዶ ተፋውና እንድናገር አይደል የፈለከው? ምንድነው የምናገረው ታዲያ? ዮናስ ምዕራፍ 3 ቁጥር 1 እና ቁጥር 2 ሄዳችሁ ስታነቡ ለሁለተኛ ጊዜ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይልና ወደ ናናዌ ከተማ ሄዳለሁ። እዛ ነው እሱ መሄድ የማይፈልገው። ለዛ ነው ያ ሁሉ መከራ የደረሰበት። አሁንም ግን የሱ ትእዛዝ አንድና አንድ ነው። ወደ ናናዌ ተመለስ፣ ሂድ እዛው። መጀመሪያም ናናዌ እንድትሄድ ነበር የፈለግኩኝ፣ እምቢ ብላ አምልጠ ነው እዚህ የመጣው። አሁንም ወደ ናናዌ ሂድ። በጣም ይገርማል። እግዚአብሔር ሲናገር እግዚአብሔር እነዚህን ሰዎች እየቀጣ አልነበረም። ነገር ግን ዓላማ አለው፣ የሚሰራ ስራ አለው፣ ያላለቀ ጉዳይ አለው። ስለዚህ እግዚአብሔር በሚናገርበት ጊዜ ለሰው ልጅ ለኛ ነው ለመቀበል ከባድ የሆኑትን ነገሮች ይናገራል። ለዛ ነው ዝም አትበል ስንል አንዳንድ ጊዜ ልናስብበት ይገባል። እግዚአብሔር ሲናገር ከባድ ሊሆን ይችላል። እሱ የሚናገረው እውነት ለመቀበል ከአእምሯችን በላይ ሊሆን ይችላል። እግዚአብሔር ብዙውን ጊዜ ወደ ኋላ እንድንመለስ ሲጠይቅ ሁኔታዎቹ ስለተስተካከሉ አይደለም እንድንመለስ የሚጠይቀው። ነገር ግን እኛ ላይ መስተካከል ያለባቸው ነገሮች አሉ። በእኛ ላይ የሚያስተካክላቸው ነገሮች ይኖሩታል። ምንም እንኳን ኤንቫይሮንመንቱ ባይለወጥ፣ ምንም እንኳን ሁኔታዎቹ ባይስተካከሉ፣ እግዚአብሔር በዛ ሁኔታ ውስጥ ግን እኛ ላይ የሚያስተካክለው ነገር እንዳለው እንመለከታለን። በሌላ በኩል በዝምታ ውስጥ ልሰራ የነበረው እኛ ስለተገዳደር ነው፣ እኛ ስለተጨቀጨቅ ነው፣ ለምን አትናከልም፣ ለምን እንደዚህ አታደርግም ስለምንለው ለኛ ግልጽ እንዲሆን ያደርጋል ማለት ነው። በእኛ ሊሰራ የፈለገውን በዝምታ ውስጥ ሊያከናውን የፈለገውን አሁን ግልጽ አድርጎ ለኛ ያወጣዋል ማለት ነው። አጋር ወደ ሳራ እንድትመለስ ነግራት፣ ሳራ ተለውጣ አይደለም። አጋር ግን ተለውጣለች። እግዚአብሔር ይመስገን። የትናንትናዋ አጋር አይደለች። አሁን ከእግዚአብሔር ጋር ከተገናኘች በኋላ
ካወራች በኋላ ተስፋን ከሰነቀች በኋላ የሚያያትን ካየች በኋላ የሚመለከታት እንዳለ የሚከተላት እንዳለ የሚያውቃት እንዳለ ስለሷ ግድ የሚለው እንዳለ ካወቀች በኋላ አጋር ተለውጣለች። የትናንትናው አጋር አይደለችም። ወገኖቼ አጋር ብቻ ሳትሆን እግዚአብሔር ሳራዎቻችንን ላይለውጥ ይችላል። የኔን ሳራ የእናንተን ሳራ ላይለውጥ ይችላል እግዚአብሔር። እኛን ግን ይለውጠናል። የዳንኤል ጓደኞችን እንደ ምሳሌ እንውሰድ። የዳንኤል ጓደኞች ወደ እቶን እሳት ተወርውሮ ነበር፣ ተጥሎ ነበር። እግዚአብሔር እሳቱን አላጠፋም። ይችላል ግን ማጥፋት። እነሱንም ከእሳት ውስጥ አላወጣቸውም ወይም አላተረፋቸውም እንዳይገቡ። ነገር ግን ምንድነው ያደረገው? በእሳቱ ውስጥ ግን ጠበቃቸው። እግዚአብሔር ይመስገን። እሱም ብቻ ሳይሆን የታሰሩበትን ማሰሪያም አቃጠለ። እግዚአብሔር ይመስገን። እግዚአብሔር በእሳት ውስጥ እያለፍን ዝም ያለን ከሆነ ይህንን ልብ እንድንል እፈልጋለሁ። በእሳት ውስጥ እያለፍን ዝም ያለን ከሆነ እግዚአብሔር ወይም ደግሞ ዝም ያለን ከመሰለን ይህንን ቃል እንስማ። እኛ የምናልፍበት እሳት እኛን ሳይሆን የታሰርንበትን ገመድ እያቃጠለ ነው ያለው። እኛ የታሰርንበትን ነገር እያቃጠለ ነው ያለው። እኛ የታሰርንበትን ጉዳይ ከኛ ላይ እያቃጠለ ነው ያለው። እግዚአብሔር ይመስገን። ዳንኤል ራሱ የዳንኤል ጓደኞች ብቻ ሳይሆን የዳንኤልን ራሱ ስንመለከት ወደ አናብስት ጉድጓድ በተጣለበት ጊዜ እግዚአብሔር ጉድጓዱን አልዘጋም። ዳንኤልንም ከጉድጓዱ ውስጥ ይዞ አላስወጣው። ነገር ግን የአናብስትን አፍ ነበር የዘጋው። አይገርማችሁ? ወደ ጉድጓዱ ስጣል ዝም አለ። እሱ ዝም ያለበት ምክንያት ምንድነው? የቱ ጋር ሄዶ እንደሚቆልፍ ስለሚያውቅ፣ የአናብስቱን አፍ እንደሚዘጋ ስለሚያውቅ ዝም አለ ሲወረውሩት። ዳንኤልን ግን ጉድጓዱ ውስጥ እንዲቆይ ፈቀደ። አይገርማችሁም? የሚመች ጉድጓድ አይደለም። ሽታውም ምኑም የሚመች አይደለም። የአናብስት ጉድጓድ ነው። ግን እዛ ውስጥ እንዲቆይ ፈቀደ። የዳንኤል ጓደኞችም ከእሳቱ አላስወጣቸው። መጥቶ እንዲወጡ እስኪያዛቸው ድረስ እዛው እሳት ውስጥ ጠበቃቸው። እዛው እንዲቆዩ። እግዚአብሔር ቦታውን ላይቀይር ይችላል። እግዚአብሔር ሁኔታውን ላይቀይር ይችላል። እግዚአብሔር እሳቱን ላይቀይር ይችላል። እግዚአብሔር ጉድጓዱን ላይቀይር ይችላል። እግዚአብሔር ሳራን ወይም የሳራን ቤት ላይቀይር ይችላል። የሳራን ሁኔታ ላይቀይር ይችላል። በዚያ እንድንቆይ ከፈለገ እግዚአብሔር ግን እኛን ይቀይራል። አመለካከታችንን ይቀይራል። በምታየው ላይ ብቻ የምናምን ሰዎች ከሆነ እሱን ይቀይርና የማይታየውንም ጭምር ማመን እንድንጀምር ያሳድገናል። አጋር ስትመለስ ሌላ አጋር ሆና ነው የተመለሰች። ምናልባት በሚቀጥለው በሰፊው እናያለን። ከመገለጥ ጋር ነበር የተመለሰች። ከተስፋ ጋር ነበር የተመለሰች። ከኤልሮኢ ጋር ነው የተመለሰችው። ብቻውን አይደለም የተመለሰችው። እግዚአብሔር ለምን ወደ ኋላ እንድንመለስ ይጠይቀናል ካላችሁ፣ አንደኛ መሮጣችን ፈውሳችንን የሚያዘገይ ከሆነ ወደ ኋላ እንድንመለስ ያደርጋል። መሮጣችን መንፈሳዊ እድገታችንን የሚያቀጭጭ ከሆነ ወደ ኋላ እንድንመለስ እግዚአብሔር ይጠይቃል። ወይም ደግሞ መሮጣችን መዳረሻችንን የሚያበላሽብን ከሆነ
ወደ ኋላ እንድንመለስ ይጠይቀናል እግዚአብሔር ሳራ ቤት ተመልሰን እንድንጎዳ ማየት አይፈልግም። እሱ አይደለም የሱ ፍላጎት። ነገር ግን ወደ ሳራ ቤት እንድንመለስ ከፈለገ እዛ ሳራ ቤት ሊገናኘን ይፈልጋል። እዛው ሳራ ቤት እኛን ልሰራ የሚፈልገው ጉዳይ አለው። በዛው ኢንቫይሮንመንት ውስጥ በዛው ከባድ ሁኔታ ነው በምንለው ውስጥ ልሰራ የሚፈልግ ስራ ስላለው እዛ ሊገናኘን ይፈልጋል። ምናልባት አንዳንዶቻችን ማምለጫ መንገድ እየለመንን ይሆናል ዛሬም ድረስ። አሁንም የዛሬም ጸሎታችን ማምለጫ መንገድ ሊሆን ይችላል። ችግር የለውም። እሱም መለመናችን ኃጢአት አይደለም። እግዚአብሔር ግን ግድ የለም በእኔ እመኑና ወደ ስፍራችሁ ተመለሱ ሊለን ይችላል። ለኛ ከባድ የሆነ መልስ ሊሰጠን ይችላል። ከዝምታው በላይ የሚከብድ ልንቀበል የሚከብደን ልናስብ የሚከብደንን ሊመልስልን ይችላል። ወደዚያ ወደ ተሰበራችሁበት ቦታ ተመለሱ። ወዳለቀሳችሁበት ቦታ ተመለሱ። ወዳላለቀው ጥሪያችሁ ተመለሱ ሊለን ይችላል። ገና ፈውሳችሁ ወዳልተጠናቀቀበት ቦታችሁ ተመለሱ ሊለን ይችላል። ምክንያቱም ገና ጥሪው አላለቀም፣ ገና ፈውሳችን አላለቀም፣ ገና ተሰርተን አላለቅንምና። አስታውሱ፣ ያንን የምለው ከባድ ቢሆንም ያንን ቃል የምናገረው እዛው ቆዩ የምለው ወደ ተሰበራችሁበት ተመልሳችሁ እዛው ቆዩ የምለው እሱ ኤልሮኢ ነው። ወደ ሳራ ቤት ተመለሱና በዛው ኢንቫይሮንመንት ውስጥ ቆዩ የምለው እግዚአብሔር እሱ ኤልሮኢ ነው። የሚያይ አምላክ ነው። የሚሰማ አምላክ ነው። የሚያኖር አምላክ ነው። ሁሉን የሚገዛ አምላክ ነው። ስለዚህ እግዚአብሔር ይመስገን። ወገኖቼ ከዝምታው በላይ የእግዚአብሔር መልስ ሊከብድ እንደሚችል በማወቅ ምንም ደግሞ መልሱ ከባድ ቢሆንም በእምነት በመታዘዝ እግዚአብሔር በእኛ ላይ የጀመረውን ስራ በእኛ ላይ መስራት የሚፈልገውን ስራ እንዲጨርስ እንድንፈቅድለት እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ
ይቆጣል በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል።